ባለፉት ዓመታት ማዕድ ማጋራት መርሃ ግብር የአዲስ አበባ ከተማ ባህልና መለያ እየሆነ መጥቷል። በዚህም በርካታ የመዲናዋ ነዋሪዎች በዓላትን በደስታ እንዲያሳልፉ ምክንያት ሆኗል። የ2018 ዓ.ም የገና በዓልን በማስመልከት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉለሌ ተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። በከተማ ደረጃ በ26 የምገባ ማዕከላት ላይ የምገባ መርሃ ግብር እየተካሄደ መሆኑን የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአቅመ ደካሞች ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ዛሬ በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጧሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። ከትላንት ወዲያ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች እንዲሁ ለችግር የተጋለጡና ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ማዕድ አጋርተንላቸዋል። ትላንትና ደግሞ እንዲሁ በመኖሪያ ቤት እጦት ምክንያት ብዙ ችግር እየደረሰባቸው ላሉ ወገኖች 381 ቤቶችን አስተላልፈናል። ዛሬ ደግሞ በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ካላት ሀብት ለነዋሪዎቿ በማካፈል ምሳሌ ሆናለች ያሉት ከንቲባ አዳነች በትብብር የተከናወኑ ተግባራት አቅመ ደካሞችን ተጠቃሚ እያደረጉ መሆኑን ገልጸዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ከተማ አስተዳደሩ ለአቅመ ደካሞች ቢያንስ በቀን አንዴ የምግብ አገልግሎት በማቅረብ ህዝባዊነቱን እያሳየ መሆኑን ተናግረዋል። የዕለት ጉርስ ያጡ እንዲሁም ለከፋ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች በቀን አንዴ በየምገባ ማዕከላት እንዲመገቡ ምቹ ሁኔታ በመፍጠር እንዲሁም ለዚሁ ተግባር ልበ ቀና የሆኑ ባለሀብትን በማስተባበር በየአካባቢው የምገባ ማዕከላትን በመክፈት የተለያዩ አገልግሎቶችን እየተሰጡ ይገኛሉ። የማዕድ መጋራት መርሃ ግብሩ ተሳታፊዎች በበኩላቸው በተደረገላቸው የማዕድ ማጋራት ደስታ እንደተሰማቸው ገልጸው በተግባሩ የተሳተፉ አካላትን አመስግነዋል። እጅግ በጣም እናመሰግናችኋለን። ክብረት ይስጥልን። ድንግል ማርያም ተባርካችሁ እድሜና የጤና ይስጣችሁ። ቁሙልን እናቶች፣ ውላችሁ ግቡ። የኔ እናት እድሜ ጤናውን ይስጣችሁ። ሁላችሁ ጉቡ። በዛ ደቅ እንዲያርጎ መጋበዝ ቀላል አይደለም። ዛሬ ሆነ ተወደረበት ጊዜ ግን እግዚአብሔር አምላክ ክፉ ያገኛቸው ይጠብቅልን። ሀገረ ኢትዮጵያ ሰላም ያርግል ፈጣሪያችን። መሰል መርሃ ግብሮች ተጠናክሮ እንደሚቀጥሉም ተመላክቷል።